ኖርማል አይደለማ። ዛሬ የምነግራችሁ ነገር ቢመራችሁም ዋጡት። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክሬ አንዳንዶቻችሁ ከጀርባችሁ ለምታስቀምጡት ለቅዱሳን ስዕላት ክብር የላችሁም ወይ? እንደ ስቱዲዮ ዲኮር ተጠቅማችሁ በፊታቸው ዝሙት ቀስቃሽ ዳንስ መደነስ ለአይምሯችሁ በቃ ለእናንተ ምንም የተቀደሰ መስመር የሚባል ነገር በውስጣችሁ እንደሌለ ማረጋገጫ ነው። መጽሐፉ ግን እግዚአብሔር አይዘበትበትም ይላል። እግዚአብሔርን ባክግራውንድ አድርጎ ከፊት ለፊት የሰይጣን ዳንስ መደነስ ግልጽ የሞራል ውድቀት እንጂ ምን ሊሆን ይችላል? የ12 እና የ13 ዓመት ታዳጊ ህፃናት ይዛችሁ ገና አይምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ እየሰጣችኋቸው እንደሆነ ልብ ብላችኋል? ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህፃናትን ለቪው መበዝበዝ ወይም መሸጥ ይባላል። የሚያኖረኝ ስራዬ ነው ትላላችሁ። ስራችሁ ግን ትውልድን ማሳሳት ከሆነ ያገኛችሁት ገንዘብ ሰላም ሳይሆን ዕዳ ነው። ዛሬ ለገንዘብ ብሎ ልብሱን ያወለቀ ነገ ለገንዘብ ብሎ እናቱን ከመሸጥ አይመለስም። መጽሐፉ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ህዝብ ሲቆጣባችሁ ገዳም ሄዳችሁ ነጠላ ለብሳችሁ ቪዲዮ ትለቃላችሁ። ይሄ ማኒፑሌሽን ወይም ሰውን መሸወድ ይባላል። እውነተኛው ንስሐ እኮ ካሜራ አይፈልግም። እውነተኛ ጸጸት እኮ ቪወር አይሰበስብም። እናንተ ግን ተመልሳችሁ ለገበያ ለመቅረብ ወይም ሪብራንዲንግ ስለሆነ የምትፈልጉት ያው ይሄ ደግሞ መጨረሻው ውርደት ነው። ታዳጊዎች የሚማሩት በማየት ነው። ኦብዘርቬሽናል ለርኒንግ ይባላል። የሚወዱት ኢንፍሉዌንሰር ሲሳደብ ሲጨፍርና ሲረክስ ካዩ ስኬት ማለት በቃ ይሄ ነው እኔም እንደሱ መሆን ነው የምመኘው ይላሉ። እናንተ ግን ነገ ሀገር የሚረከብ ሳይሆን በስሜት የሚነዳ ስርዓት የሌለው ትውልድ እያመረታችሁ እንደሆነ ታውቃላችሁ ወይ ነው ጥያቄው። የፈለኩትን መሆን መብቴ ነው ትላላችሁ። እኔ ግን እላችኋለሁ መብት ከኃላፊነት ይወለዳል። ያልተገራ ነፃነት እኮ እብደት ነው። ያልተገራ ስሜት እኮ ባርነት ነው። ያልተገራ ዝና ደግሞ ውድቀት ነው። የእናንተ የኔነት ጣዖት ትውልዱን ከስሩ እየነቀለው መሆኑን ለመረዳት የሃይማኖት ምሁር መሆን አይጠይቅም። ይኸውላችሁ አንዳንዶቻችሁ የሰው ፍቅር ገደል ይግባ ነው የምትሉት። ቪው ለማግኘት ታዲያ ለምን ትለፋላችሁ? የሰው ፍቅር ገደል ከገባ የእናንተም ዝና አብሮ ገደል ገባ ማለት እኮ። ከሰው ተለይቶ መኖር የሚችል ፍጡር የለም። ቤተሰብ ለሰው ልጅ ስር ነው። ስሩን የቆረጠ ዛፍ ደግሞ መድረቁ አይቀሬ ነው። ነፃነት ማለት የፈለጉትን የባለጌ ነገር ማድረግ ሳይሆን ትክክለኛውን ነገር ለማድረግ የሚያስችል የሞራል ልዕልና መያዝ ነው። በምትፈልጉት ስብዕና ብትጠሉ ይሻላል የሚለው ምክራችሁ ሰውን ወደ ማህበራዊ መገለል ወይም ሶሻል አይሶሌሽን ነው የሚገፋው። ሰው ተጠልቶ ደስተኛ ሊሆን አይችልም። ይሄ ምክር ለታዳጊዎች ባለጌ ብትሆኑም ችግር የለውም የሚል በጣም ከባድ መልእክት እንደማስተላለፍ ነው። ነገ ሀገር የሚረከብ ሳይሆን ስርዓት አልበኛ ትውልድ እያፈለቃችሁ ነው። ጠዋት ነጠላ ለብሶ መዘመር፣ ማታ ደግሞ ወሲብ ቀስቃሽ ዳንስ መደነስ የማንነት ቀውስ ነው። አባትህንና እናትህን አክብር፣ እድሜህ እንዲረዝም መልካምም እንዲሆንልህ ይለናል። የቤተሰብን ክብር ማጣት ነፃነት ሳይሆን እርግማን ይባላል። በሁለት መንገድ ለሚሄድ ኃጢአተኛ ወዮለት ይላል መጽሐፈ ሲራክ። ጠዋት መንፈሳዊ ማታ ስጋዊ መሆን በእግዚአብሔር ዘንድ ወዮታ የሚያሰጥ ከባድ ስህተት ነው። ደግሞ ዓለምን ስለመምሰል ለምን ትሰብኩናላችሁ? ይህንን ዓለም አትምሰሉት፣ ነገር ግን በልባችሁ መታደስ ተለወጡ ይለናል መጽሐፍ ቅዱስ። የፈለጋችሁትን ልበሱ፣ የፈለጋችሁትን ሁኑ የምትሉን ስፖንሰሮቻችሁና ነጋዴዎች እንዲሸጡ እንደሆነ እናውቃለን። ፈጣሪን ደስ የሚያሰኘው ግን የልብ መታደስና እውነተኛ ለውጥ ነው። ጭፈራ ምን ክፋት አለው ለምትሉ አብዛኛው የጭፈራ ቤትና የኮንሰርት ድግስ ያለ መጠጥና ያለ አደንዛዥ እጽ አይደምቅም። ኢንፍሉዌንሰሩ ኑና ጨፍሩ ብሎ ሲቀሰቅሳችሁ ወጣቱን ወደ ስካር፣ ስካሩ ወደ ዝሙት፣ ዝሙቱ ወደማይፈለግ እርግዝና፣ እርግዝና ወደ ውርጃ፣ ውርጃ ወደ በሽታ እያመራ አገር እየፈረሰች መሆኑን ያውቃል። እሱ በገዛው ቪላ ቤት ውስጥ በሰላም ሲተኛ፣ በሱ ጥሪ የተሰበሰበው ወጣት ግን በመጠጥ ናውዞ ጎዳና ላይ ይወድቃል። ሰማኝ ወንድሜ፣ እንጀራ ለማግኘት የግድ መርዝ መሸጥ የለብህም። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ። ነገር ግን ዝማሬን ለእግዚአብሔር ዳንሴን ለሰይጣን ካልክ እግዚአብሔርን የፓርታይም አምላክ አደረግከው ማለት ነው። በሰዎች ስካርና ብክነት ላይ የተገነባ ስኬት በረከት ሳይሆን ዕዳ ነው፣ እየተቆጠረ ይከፈላል። እንትና እኮ በጎ ይሰራል፣ እንትና እኮ ለቤተ ክርስቲያን ብር ያሰባስባሉ ትላላችሁ። ቃየንም መስዋዕት አቅርቦ ነበር፣ ነገር ግን ልቡ ስላልቀና እግዚአብሔር አልተቀበለው። በመጨረሻው ቀን እንኳንስ ገንዘብ ሰብስቦ ሰው ማሳከም ትንቢት መናገር የማያድንም ጌታዬ፣ በስምህ ታምራት አላደረግንምን? በስምህ አጋንንት አላወጣንምን? በስምህ አላስተማርንምን?
ለሚሉት የተሰጠው መልስ እናንተ አመፀኞች ከቶ አላውቃችሁም ከኔ ወግዱ የሚል ነው። አንዳንዴ እነዚህ ሰዎች በጎ ስራ ፊታቸውን እንደሚሸፍን ጭንብል ይጠቀሙበታል። መመዘኛው ግን ፍሬያቸው ነው። ለአንድ ቤተክርስቲያን መኪና ገዝቶ ሚሊዮን ወጣቶችን ወደ ገሃነም የሚነዳ ሰው የገነባው ይበልጣል ወይስ ያፈረሰው? የነፍሳት መጥፋት ከህንፃ መገንባት በላይ ከባድ ዕዳ አለ። በጎ የማይሰራው ባለጌ መሆኑ ይታወቃል። ሰዎች ይጠነቀቁታል። በጎ እየሰራ የሚረክሰው ግን ግራም ያጋባ በመሆኑ አደገኛ ያደርገዋል። በኃጢአተኞች ስኬት አትቅኑ፣ እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና ብሏል እኮ። ዛሬ ቲክቶክ ላይ የምናየው አመፀኛ ስኬት ስር እንደሌለው ሳር ነው። ወላጆች ልጆቻችሁን እንደ ሳር ሳይሆን እንደ ዝግባ እንዲኖሩ ምከሯቸው። ነቢዩ ዳዊት የኃጥአንን ሰላም አይቶ ሊሰናከል ጥቂት ቀርቶት ነበር። ነገር ግን ወደ እግዚአብሔር መቅደስ ሲገባ መጨረሻቸው ገደል መሆኑን አስተዋለ። ሌላው ልጆቻችን ላይ የተጋረጠው አደጋ እነዚህ ተጽዕኖ ፈጣሪንን ባይ ሰዎች ስኬትን የሚገልጹት በቁሳቁስ በማቴሪያልና በውጫዊ ገጽታ ብቻ ነው። ውጫዊ ገጽታን ከውስጣዊ ስብዕና በላይ ማግነን ትውልዱን ባዶ ጩኸት እያደረገው ነው። መጽሐፍ ቅዱስ ውበት ሐሰት ነው፣ ደምግባትም ከንቱ ነው ይለናል። ውድ ልብሶችንና ሜካፕን እንደ ስኬት መለኪያ ማሳየት ታዳጊዎች ቆንጆ ካልሆንኩ ዋጋ የለኝም ብለው እንዲጨናነቁና የውስጥ ስብዕናቸውን እንዲጠሉ ያደርጋቸዋል። ቆዳችሁ ላይ የምትቀቡት ቀለም ሲመሽ ትራሳችሁ ይጠርገዋል። ልባችሁ ውስጥ የምትገነቡት ስነ ምግባር ግን ለዘላለም ይኖራል። የሱስና የጭፈራ ህይወትን እንደ ዘመናዊነት እያቀረቡ ብዙ ትውልድ እያጓጉ ነው። ይሄ ደግሞ የሞትን መንገድ በአበባ አስጊጦ እንደማሳየት ነው። ወይን ፌዘኛ ነው፣ የሚያሰክርም መጠጥ ይጮሃል፣ በእርሱም የሚስት ሁሉ ጠቢብ አይደለም ብሎናል። መጠጥንና ሺሻን እንደ ስልጣኔ ስታቀርቡ ወጣቱ በትምህርቱ ላይ ከማተኮር ይልቅ ጊዜያዊ ደስታን ፍለጋ ህይወቱን እንዲያባክን እያደረጋችሁት ነው። አንድ ትውልድ በሱስ ናውዞ አምራችነቱን ካጣ ሀገር ነገ የምትረከበው የሚጠጣ እንጂ የሚሰራ ዜጋ አይሆንም። ሌሊቱን በጭፈራ ቤት ማሳለፍ ስልጣኔ ሳይሆን የአእምሮ ዝገት ነው። ግጭትንና ስድብን ለዝና መጠቀማችሁ ደግሞ የልብ ክፋታችሁ መገለጫ ነው። ክፉ ቃል ከአፋችሁ ከቶ አይውጣ ይላል። እናንተ ይህንን ትእዛዝ ንቃችሁ ሰውን በማዋረድ ተከታይ ትሰበስባላችሁ። ሌሊቱን ሙሉ ቁጭ ብላችሁ ውሃ እየጠጣችሁ ስትሰዳደቡ የምታድሩ ሰዎች ስድብ ዝነኛ ያደርጋችኋል የሚል ትምህርት ለትውልዱ እያስተላለፋችሁ እንደሆነ በደንብ ታውቃላችሁ። ወጣቱን ሰብአዊነት የሌለውና ጨካኝ እንዲሆን እያደረጋችሁት ነው። እናንተ ለቪው ብላችሁ የምትሳደቡ ስድብ ነገ በልጆቻችሁ መሃል የጥላቻ ግንብ ሆኖ ይቆማል። ሌላው ክፋታችሁ የውሸት ስኬት ማሳየታችሁ፣ ፌክ ላይፍ ስታይል። ይሄ እኮ መርዝ ነው። በውሸት የተገኘ መዝገብ እንደሚበን ጭጋግ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 6። የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት። ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርትከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት፣ ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት ግን የውሸት ህልም ሲያሳድድ እድሜው ይባክናል። እምነቱንና ባህሉን ለገንዘብ የሸጠ ትውልድ ነገ ሀገሩንና ወገኑን ለመሸጥ አይመለስም። ገንዘብ የዛሬ ራት ነው፣ ማንነት ግን የዘላለም ቤት ነው። ዛሬ መብቴ ነው ብላችሁ በናቃችሁት ህዝብ ላይ የምትረጩት ንቀት ነገ የቁም እስር እንደሚሆንባችሁ አታውቁ። ቆም ብላችሁ አስቡ። ነገ ብትታመሙ አልጋችሁን የሚይዘው፣ ብትሞቱ ሬሳችሁን የሚሸከመው፣ ብትቸገሩ ደጃችሁ የሚደርስላችሁ፣ ብታጎነብሱ ቀና የሚያረጋችሁ ብታውቁት ይሄ ጥላቻና ክፋት የምትዘሩበት የናቃችሁት ፋራ ያላችሁት የኢትዮጵያ ህዝብ ነው። የቲክቶክ ላይክ ሆስፒታል ድረስ አይመጣም። የኢንስታግራም ፎሎወር በአካል መጥቶ ሲቀብር አይተናናቅም። የሚያኖረኝ ስራዬ ነው ለምትሉ ትዕቢተኞች እናንተን ያኖራችሁ የእጃችሁ ብልሃት ሳይሆን የፈጣሪ ቸርነት ነው። በሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁ ይመግባቸዋል፣ እናንተ ከእነርሱ እጅግ አትበልጡምን ይላል። የገነባችሁት ዝና እንደ አሸዋ ቤት ነው። ፈጣሪ ካልባረከው እንደ ኢያሪኮ ግንብ በጩኸት ይፈርሳል። ትዕቢት ውድቀትን ትቀድማለች፣ መንፈስንም ከፍ ማድረግ ስብራትን ይላል። ዛሬ ህዝብን ንቃችሁ ሰማይ የደረሳችሁ የሚመስላችሁ ሰዎች ውድቀታችሁ ሲመጣ ደጋፊ አታገኙ። ስማኝ ወንድሜ፣ አዳምጪኝ እህቴ። ዛሬ ለቪው ብላችሁ የፈታችሁት የሞራል ቀበቶ ነገ ልጆቻችሁን ይገርፋል። ታዳጊ ወንድሞቼና እህቶቼ፣ ዛሬ በስልካችሁ ስክሪን ላይ የምታዩት ብልጭልጭ ህይወት ሁሉ እውነት እንዳይመስላችሁ። ብዙዎቹ ዝነኞች ቆመው የሚታዩት በውሸት ስካፎልዲንግ ላይ ነው።
እናንተ ግን አለት ላይ እንድትቆሙ እነዚህን 5 ነጥቦች በትኩረት ተመልከቱልኝ። በፊዚክስ ሕግ ባዶ ሲንኳኳ ይጮሃል። ትክክለኛ ሀብታም ግን ስራው እንጂ ማንነቱ አደባባይ አይውልም። እውነተኛ ሀብት ፕራይቬት ወይም የግል ነው። ፌክ ሀብት ግን ፐብሊሲቲ ይፈልጋል። ፌኩን የሚያኖረው ላይክ ሲሆን እውነተኛውን ግን የሚያኖረው የፈጣሪ በረከት ነው። እውነተኛ ሀብታም ስታስቡት ጓዳ ጉድጓዳውን የሚያሳያችሁ ይመስላችኋል? እውነተኛ ብር ያለው ብዙ ስራ ያለው ሰው በየቀኑ ሚዲያ ላይ ይወጣ ይሄን ለበስኩ፣ ይሄን በላው፣ ይሄን ጠጣው የሚላችሁ ይመስላችኋል? እነዚህ ሰዎች ይሄን በላው፣ ይሄን ጠጣው የሚሉት ያንን የሚበሉትና የሚጠጡት በስፖንሰር ስለሆነ ያንን ምግብና መጠጥ ካላሳዩት በማግስቱ ስለማያገኙት ነው። ፈጣን ስኬት ልክ እንደ ርችት ነው። ለአፍታ ሰማዩን ያደምቃል፣ ወዲያው ግን አመድ ሆኖ መሬት ይወድቃል። ስርዓቱን ጠብቆ በትምህርትና በጥበብ የመጣ ስኬት ግን እንደ ወይራ ዛፍ ነው። ቀስ እያለ ይበቅላል፣ ንፋስና ማዕበል አይነቀንቀውም። ወጣቶች የእናንተ ስኬት በብልጭልጭና በሐሰት ፈጣሪን በሚያሳዝን ባህልን በሚያቀጭጭና ትውልድ ላይ መርዝ በሚዘራ መንገድ መገንባት የለበትም። ኮንተንት ክሪኤተር መሆን ከፈለጋችሁ ታዋቂ ለመሆን የግድ ሜካፕ መቀባት፣ ረጅም ፀጉር ማድረግ፣ አላስፈላጊ ልብስ መልበስ አይጠበቅባችሁም። እውቀታችሁን እንዲባርክላችሁ ፈጣሪያችሁን በጸሎት እየጠየቃችሁ መንገዱን ደግሞ ኑ። የማይረባውን ነገር ከሚያይ ተመልካችነት የሚጠቅም ነገር የሚሰራ ኮንተንት ፈጣሪ ወደ መሆን መሸጋገር ትችላላችሁ። ዲስክሪፕሽን ላይ ባስቀመጥነው ስልክ እዚህ ስክሪን ላይ በምታዩቸው አድራሻዎች ደውሉልን። አስደናቂ የሆነ ዕውቀት እናጋራችኋለን። ስኬት ማለት ዝነኛ መሆን ሳይሆን ጠቃሚ መሆን ነው። ያኔ ዓለምን የምትመሩ ሰዎች ትሆናላችሁ። እነሱ ለላይክ ሲሞቱ እናንተ ለታሪክ ትኖራላችሁ። በመጨረሻ ህዝብ እኮ የሚፈልገው እንደዚህ ስናብድ ነው እያላችሁ ጨርቃችሁን ልጥሉ ጥቂት ለቀራችሁት የሶሻል ሚዲያ ኢንፍሉዌንሰሮች በሙሉ 100,000 ሰው ላይቭ ላይ ተሰብስቦ ስድብ ሲሰማ ህዝቡ ብልግና ይወዳል፣ ካልተሳደብን አይሰማንም አትበሉ። መንገድ ላይ አንድ ሰው በጎ ነገር ሲሰራ ማንም ቆሞ ላያየው ይችላል። መንገድ ላይ ግን 2 ሰዎች ቢደባደቡ ወይም አደጋ ቢደርስ 1,000 ሰው ለወሬ ይሰበሰባል። ህዝብ የተሰበሰበው አደጋውን ወዶት ሳይሆን እኔ ላይ ምን ጉዳት ያመጣል የሚለውን ለማየት ነው። እናንተ 100,000 ሰው ተሰብስቦ ላይቭ ላይ ስታዩት እናንተ ጥሩ ስለሆናችሁ ሳይሆን የሞራል አደጋ ስለሆናችሁ ነው። ሰው አደጋን ይመለከታል እንጂ አደጋን አይመኝም። ንብ የምታርፈው አበባ ላይ ነው። ዝንብ ግን ቁስልና ቆሻሻ ላይ ትሰበሰባለች። በ100,000 ዛሬ ለስድብ ያጨበጨበላችሁ 100,000 ሰው፣ ዛሬ አንበሳ ያወረደላችሁ ብዙ ሺህ ሰው ነገ እናንተ ስትወድቁ ቀድሞ እንደሚሳለቅባችሁና አንበሳ ሆኖ ቀረጣጥፎ እንደሚበላችሁ እንዴት ማስተዋል አቃታችሁ? ከብዙ ባለጠግነት ይልቅ መልካም ስም ይመረጣል ይላል መጽሐፈ ምሳሌ ምዕራፍ 22 ከቁጥር 1። 100,000 ሰው ከሚያየው ኩሬ ይልቅ 1,000 ሰው የሚጠጣው ምንጭ ይሻላል። ኩሬው ብዙ ቢሆንም ሲቆይ ግን ይገማል። ምንጭ ግን ሁሌ አዲስ ነው። ጥቂት ቢሆንም ሕይወት ይሰጣል። ስክሮል አድርጉት። ባለጌውን በዝምታ ቅጡት። ዝምታ ለባለጌ ትልቅ መልስ ነው። ላይፍ ሲገባ ለምን አብራችሁ ትገባላችሁ? ህዝቡ እንኳን ስድብ የሚፈልግ ቢሆን መርዝ አይሸጥለት። ይሄ መሪነት ሳይሆን ነፍሰ ገዳይነት ነው። እውርም እውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ ይላል። ህዝቡ የሚፈልገውን ሳይሆን የሚያድነውን ካልሰጠን የገሃነመ እሳት ፍርድ ይጠብቀናል። እንዲህ አይነት ብልግናን በየዋህነት ለምትከታተሉ ኢትዮጵያውያን መልእክት አለኝ። ለምን ለብልግናቸው ነዳጅ እንሆናለን? ክፉ ቃል በሚዘራበት ቦታ ላይ ቁጥር በመሆናችን ለባለጌው ሞራል፣ ለትውልዱ ደግሞ ውድቀት እየሰጠነው ነው። ወላጆች ልጆቻችሁ ምን እንደሚያዩ ማንን እንደሚከተሉ ካሁኑ ልብ ብላችሁ መርምሩ። በጥበብና በሞገስ በተቀደሰው የእግዚአብሔር ቃል አንጻችሁ አሳድጉ እንጂ ዱርዬነት ክብራቸው ለሆኑ አሉታዊ ተጽዕኖ ፈጣሪዎች ልጆቻችሁን አሳልፋችሁ አትስጡ። በቀጣይ ደግሞ ተጽዕኖ ፈጣሪዎችን ስፖንሰር እያደረጋችሁ ሰማይ ስላደረሳችኋቸው ድርጅቶችና ቤተክርስቲያንን የወንበዴ ዋሻ ስለምታደርጓት ብር አምላኪ የቤተክርስቲያን ተቀጣሪዎች ቪዲዮ ሰርቼ እመለሳለሁ። ጠብቁኝ። ኖርማል ለማስመሰል የምትሞክሩት ነገር በፍጹም ኖርማል አይደለም። በደንብ ኤአይውን እንድታቁት እንድትሞክሩት አደራ ላለው። ጀሚናይን በቋንቋችሁ ሞክሩት። እኛ ጋር ደግሞ ስፔሻላይዝድ የሆኑ ትሬኒንጎች አሉ። ገንዘብ ለማግኘት ኮንተንት ለማምረት ከልጅ አስተዳደግ ጋር በተያያዘ ቲኔጀር ልጆቻችን ወደ ሱስ ወደ አልባሌ መንገድ ሲገቡብን እንዴት አድርገን ከዛ ውስጥ ማውጣት እንደምንችል፣ እንዲሁም ደግሞ ለቢሮ ሰራተኞች 100 እጥፍ ብቃታቸውን የሚያሳድጉባቸው የተለያዩ ትሬኒንጎች አሉ። በተለይ ፊታችን አርብ ሚያዝያ 16
ኦፕን አክሰስ ቅምሻ ፕሮግራም አዘጋጅተናል። በነፃ ያለምንም ክፍያ መታችሁ ኤአይ ምንድን ነው፣ ምን ያገለግለናል፣ ምን ይሰራልናል። የግማሽ ቀን ትሬኒንግ ነው። ኦፕን አክሰስ ነው፣ ክፍት ነው። ኑና ራሳችሁን ፈትሹ፣ ኤአይውንም እዩት፣ መዝኑት ብዬ ጋብዛችኋለሁ። ለመመዝገብ እዚህ ሊንክ ከስራ አስቀምጠናል፣ ወይም በ0975 51 63 60 ብትደውሉልን እጅግ በጣም ደስ ይለናል።